ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን ተጋለጠ። ይህን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራ ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ወይም ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል ማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲት ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው። የኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክ እና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህን እርምጃ በመውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነች እና ጦርነቱ እንደተቀላቀለች ያስቆጥራል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት በመፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር እና በዓለም አቀፍ ህግጋት የተረጋገጠላትን ራስን የመከላከል ወይም ሰልፍ ዲፈንስ መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህ መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ህጋዊ ኢላማ ትሆናለች። ኤርትራ ህጋዊ ኢላማ ትሆናለች። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገ ወጥ ድርጅት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። ሸረሪና ባሳለፈው ሳምንት ሐምሌ 25 2018 ዓ.ም ከንጋቱ 11:45 ጀምሮ በሱዳን ድንበር ሸረሪና አካባቢ የሚንቀሳቀሰው የህወሓት አርሚ 7 በዋናነት ኮረም 131 ሁመራን ለመቆጣጠር በመከላከያ ሰራዊት ላይ ተኩስ መክፈቱን ተከትሎ የመከላከያ ሰራዊት በወሰደው የአጸፋ ምላሽ አንድ ሙሉ የተከማቸ መሳሪያ ዲፖን በቁጥጥር ስር አውሏል። በርካታ ታጣቂዎች ተማርከዋል። በርካታ ታጣቂዎች ህይወታቸውን አጥተዋል። በርካታ ሎጂስቲክስ ወድሟል። ሸረሪና አካባቢ ሙሉ ለሙሉ በመከላከያ ሰራዊት ቁጥጥር ስር ውሏል። አሁን ላይ በአካባቢ ከፍተኛ አሰሳ እየተካሄደ ሲሆን በተለይም የመሳሪያ ማከማቻዎች በቁጥጥር ስር እየዋሉ ይገኛሉ። ከስፍራው የደረሱ የተረጋገጡ ምስሎች ሲሆኑ በመከላከያ ሰራዊት የተማረኩ አርሚ 7 ታጣቂዎች መሳሪያዎች እንዲሁም ተሽከርካሪዎች የሚያሳይ ምስል ወጥቷል። ኢትዮጵያ ከ20 ዓመት በታች የዓለም ሻምፒዮና የመጀመሪያ ወርቅ ሜዳሊያ አስመዘገበች። አሜሪካ ኦሪገን እየተካሄደ ባለው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በሴቶች 3000 ሜትር መሰናክል ውድድር ኢትዮጵያ የወርቅና ብር ሜዳሊያ አግኝታለች። አትሌት አልማዝ ዮሐንስ ርቀቱን በ9 ደቂቃ ከ15 ሰከንድ በ9:15:81 በሆነ ጊዜ ቀዳሚ በመሆን የወርቅ ሜዳሊያውን አስገኝታለች። አትሌት ወሰን ያሰፋ ደግሞ በ9:30:50 በሆነ ጊዜ በመግባት ሁለተኛ ደረጃ በመያዝ የብር ሜዳሊያ ባለቤት ሆናለች። ኢትዮጵያ እስካሁን በውድድሩ 1 የወርቅ 2 የብርና 1 የነሐስ ሜዳሊያ አግኝታለች። ውድ ቤተሰቦቻችን የዕለቱን መረጃዎች በዚህ እናጠናቅቃለን። ቀጣይ መረጃዎች እስከምንገናኝ ሰላም ቆዩን።